ሰላም እንዴት ናችሁ? ኤስዲ እንግሊሽ እንግሊዘኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። እንግሊዘኛ ቋንቋን ለመናገር ልምምድ ክፍል 38 ይዘንላችሁ መጥተናል። በዛሬው ትምህርታችን የቋንቋ ክምችቶቻችንን 541 እናደርሳለን። እንግሊዘኛ ቋንቋ ክምችቶቻችን ከፍ ባሉ ቁጥር፣ በሰፉ ቁጥር፣ በበዙ ቁጥር እንግሊዘኛ ቋንቋ እየቀለለ ነው የሚመጣው። ወደ ዛሬው ትምህርት እሺ ተማሪዎች ከዚህ ቀደም በክፍል 37 532 ላይ ነበር ያቆምነው። ዛሬ ደግሞ ክፍል 38ችንን ከ533 ቀጥለን እንማማራለን። How often do you go out with friends? How often do you go out with friends? ከጓደኞች ጋር ምን ያህል ጊዜ ወደ ውጪ ትወጣለህ? ከጓደኞችሽ ጋር ምን ያህል ጊዜ ትወጫለሽ? How often do you go out with friends? ከጓደኞችሽ ጋር ምን ያህል ጊዜ ትወጣለህ ትወጫለሽ? ጥያቄ ነው። I go out with friends once a week. ከጓደኞቼ ጋር በሳምንት አንድ ጊዜ ያህል እወጣለሁ። የሚወጡት ለመዝናናት ነው። ይህንን ታውቁታላችሁ ብዬ ነው። How often do you go out with friends? ከጓደኞች ጋር ምን ያህል ጊዜ ትወጣለህ? I go out with friends once a week. በሳምንት አንድ ጊዜ ከጓደኞች ጋር ወጣ እላለሁ። ለሴትም ይሆናል። How often do you go out with friends? ከጓደኞች ጋር ምን ያህል ጊዜ ትወጫለሽ? ወደ ውጪ ለመዝናናት ትወጫለሽ? I go out with friends once a week. በሳምንት አንድ ጊዜ ያህል ከጓደኞች ጋር ወጣ እላለሁ። How often do you go out with friends? ከጓደኞች ጋር ምን ያህል ጊዜ ትወጣለህ? ምን ያህል ጊዜ ትወጫለሽ? I usually stay home. ብዙውን ጊዜ ቤት እቆያለሁ፣ ውጪ አልወጣም። I usually stay home. ጥያቄው ምን ነበር? How often do you go out with friends? ከጓደኞችሽ ጋር ምን ያህል ጊዜ ወደ ውጪ ወጣ ትያለሽ፣ ትዝናኛለሽ? I usually stay home. ብዙውን ጊዜ ቤት እቆያለሁ። ይህንን የራሳችሁንም ምላሽ ታስቀምጡልኛላችሁ። ምክንያቱም ብዙ ሰዎች ውጪ ወጥተው መዝናናት ይወዳሉ። በተመሳሳይነት መንገድ ደግሞ ሌሎች በጣም ብዙ ሰዎች ደግሞ ቤት መቆየት ይመርጣሉ። እናንተ ከየትኛው ወገን ናችሁ? How often do you go out with friends? ከጓደኞች ጋር ምን ያህል ጊዜ ትወጣለህ ለሚለው ምላሽ ስታስቀምጡልን እኛ ስለ እናንተ እናውቃለን ማለት ነው። ይሄ በነገራችን ላይ እናንተ እንድትሳተፉ እንድትሞክሩ ነው እንጂ ያን ያህል ለማስጨነቅ አይደለም። ከቻላችሁ ኮሜንት ስር፣ ካልቻላችሁ ደግሞ ለራሳችሁ ድንገታዊ ጥያቄ ከሆነ ሰዎች ሊጠይቋችሁ ይችላሉ። ለነዛ ጥያቄዎች ምላሽ መሞከር ነው። ከዚህ በፊትም ደጋግሜ ነግሬያችኋለሁ። እናንተ እንግሊዘኛ ቋንቋ የሚናገር ማህበረሰብ ውስጥ ከሌላችሁ ካልሆናችሁ እንግሊዘኛ አጣርፎ የሚጠይቃችሁ የሚያንተባተባችሁ ሰው የለም። ለዛ እኮ ነው ብዙ ሰዎች ከሀገር ሲወጡ በቀላሉና ቶሎ ቋንቋ ይችላሉ። ምክንያቱም ምንድነው? አማራጭ የላቸውም። ሰዎች ሲጠይቋቸው የግድ ይመልሳሉ። እነሱም ደግሞ የሆነ ነገር መጠየቅ ሲፈልጉ እየተንተባተቡ ያወራሉ። እናንተ ግን አማራጮች ስላሏችሁ ሰዎችም አይጠይቋችሁም፣ አትጨናነቁም። እንደገና ደግሞ ተንተባትባችሁ መጠየቅ አትፈልጉም። ምክንያቱም መዋረድ ይመስላችኋል። ነገር ግን እንደዛ አይደለም። የምትፈልጉት ነገር እንዳለን አስባችሁ ያንን ነገር እየተንተባተባችሁ መጠየቅ፣ እየተንተባተባችሁ ምላሽ መስጠት፣ በዛ ውስጥ ነው የሚቻለው፣ በዛ ውስጥ ነው የሚለመደው። ተለማመዱት። 536 What's your favorite restaurant? What's your favorite restaurant? የምትወደው ምግብ ቤት ምንድን ነው? የምትወጂው ምግብ ቤት ምንድን ነው? What's your favorite restaurant? የምትወደው ምግብ ቤት፣ የምትወጂው ምግብ ቤት ምንድን ነው? I love Italian restaurants. I love Italian restaurants. የጣሊያን ምግብ ቤቶችን እወዳለሁ። በነገራችን ላይ ዓለም አቀፍ እጅግ በጣም ተወዳጆች ናቸው የጣሊያን ምግብ ቤቶች። የጣሊያን ምግቦች እጅግ በጣም ስለሚወደዱ ፓስታን ጨምሮ ስፓጌቲ፣ ሌሎችም በጣም ተወዳጅ የጣሊያን ምግቦች ስላሉ የጣሊያን ምግብ ቤቶች እጅግ በጣም ተወዳጆች ናቸው። What's your favorite restaurant? I love Italian restaurants. እናንተስ? ኢትዮጵያን ማለት ትችላላችሁ። የሜክሲኮ ምግቦች ይወደዳሉ አይደለ? ስለዚህ ሜክሲኮ ሬስቶራንቶች እጅግ በጣም ተወዳጆች ናቸው። ውጭ ያላችሁ ሰዎች በደንብ ነው የምታውቁት። ስፓይሲ ነው የሜክሲኮ ምግቦች፣ የእነሱም ይወደዳሉ። ይህንን ስል ግን ሁሉም እንደ ሀገራቸው የራሳቸውን የባህላቸውን ምግብ ይወዳሉ። ቻይኖችም እንደዛ ናቸው፣ ህንዶችም እንደዛ ናቸው፣ እኛም ኢትዮጵያኖች እንደዛ ነን። ሁሉም ሰው የሀገሩን ባህል ይወዳል። ግን ዓለም አቀፍ የጣሊያን ባህሉ ያልሆነ እንኳን ሀገሩ ያልሆነ እንኳን ሁሉም ሰው የሚወደው ምግብ ስለሆነ ነው።
ዋትስ ዩር ፌቨራይት ሬስቶራንት? የምትወደው ምግብ ቤት ምንድን ነው? የምትወጂው ምግብ ቤት ምንድን ነው? ማይ ፌቨራይት ሬስቶራንት ኢዝ ኤ ሱሺ ፕሌስ። የምወደው ምግብ ቤት የሱሺ ቤት ነው። ሱሺ የሚሸጥበት ቤት፣ የሱሺ ምግብ ቤት፣ ያንን እኔ እወዳለሁ። ማይ ፌቨራይት ሬስቶራንት ኢዝ ኤ ሱሺ ፕሌስ። ሱሺ የሚሸጥበት የሱሺ ምግብ ቤትን እወዳለሁ። ዋትስ ዩር ፌቨራይት ሬስቶራንት? የምትወጂው ምግብ ቤት ምንድን ነው? My favorite restaurant is a sushi place. Do you like to cook? Do you like to cook? ምግብ ማብሰል ትወዳለህ? ምግብ ማብሰል ትወጃለሽ? Do you like to cook? ምግብ ማብሰል ትወዳለህ? ምግብ ማብሰል ትወጃለሽ? Yes, I enjoy cooking new recipes. Yes, I enjoy cooking new recipes. አዎ በአዲስ የምግብ አዘገጃጀት ምግብ ማብሰል እወዳለሁ። ምግብ አዘገጃጀት ይባላል ሪሲፕ። ምግብ ሰሪዎች ታውቁታላችሁ። የምግብ አዘገጃጀት ነው። ብዙ አይነት ሪሲፖች አሉ ዓለም ላይ፣ እናንተ ራሱ የምታውቁት ነው። እያንዳንዱ የተቀመጡ የምግብ አዘገጃጀቶች አሉና አዳዲሶቹ መሞከር ደስ ይለኛል። I enjoy cooking new recipes። አዳዲስ የምግብ አዘገጃጀቶችን እነዛን ማብሰል፣ እነዛን ኩክ ማድረግ እወዳለሁ። ጥያቄው ምን ነበረ? Do you like to cook? ምግብ ማብሰል ትወዳለህ? ምግብ ማብሰል ትወጃለሽ? የሚል ነበር ጥያቄው። ለዛ ደግሞ የሰጠችው ምላሽ Yes, I enjoy cooking new recipes። አዎ በአዲስ የምግብ አዘገጃጀት፣ በአዲስ ሪሲፕ የምግብ ማብሰልን እወዳለሁ። ያንን እያየሁ ያንን ሪፈር እያደረግኩኝ ምግብን ማብሰል እወዳለሁ። Do you like to cook? Do you like to cook? No, I prefer eating out. ኖ አይ ፕሪፈር ኢቲንግ አውት። አይ ውጭ መመገብን እመርጣለሁ፣ ውጭ መብላትን እመርጣለሁ። ዱ ዩ ላይክ ቱ ኩክ? ኖ አይ ፕሪፈር ኢቲንግ አውት። አይ ውጭ መብላትን፣ ውጭ መመገብን እመርጣለሁ። ተመሳሳይ ነው። ኩክ ማድረግ የሚወዱ ሰዎች አሉ፣ በዛው ልክ ደግሞ ውጭ ወጥተው መመገብ የሚወዱም ሰዎች አሉ። ስለዚህ ለሁለቱም ይሆናል። ስለዚህ የዛሬውን ጥያቄዎች ደግሞ እናንተ ልጠይቃችሁና እንቋጫዋለን ማለት ነው። ምላሾቻችሁን ኮሜንት ስር ላይ ከቻላችሁ፣ ካልቻላችሁ መሞከራችሁ ራሱ በቂ ስለሆነ በአፋችሁ ለመሞከር ጥረት አድርጉ። How often do you go out with friends? ከጓደኞች ጋር ምን ያህል ጊዜ ትወጣለህ? ከጓደኞች ጋር ምን ያህል ጊዜ ትወጫለሽ? ምላሻችሁን ኮሜንት ስር። What's your favorite restaurant? የምትወደው ምግብ ቤት ምንድን ነው? የምትወጂው ምግብ ቤት ምንድን ነው? Do you like to cook? Do you like to cook? ምግብ ማብሰል ትወዳለህ? Do you like to cook? ምግብ ማብሰል ትወጃለሽ? የዛሬው ይህንን ይመስል ነበር። በቀጣይ ዛሬ ካቆምንበት፣ ዛሬ ያቆምነው 541 ላይ ነው። ቀጣይ ደግሞ በክፍል 39 ከ542 ቀጥለን እንማማራለን ማለት ነው። በቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁም። በነገራችን ላይ ሁሉም ሶሻል ሚዲያዎች ላይ እየመጣን ነው። እናንተም በሶሻል ሚዲያዎች እናንተ በሚቀላችሁና በምትወዷቸው ሶሻል ሚዲያዎች ላይ የእኛን ትምህርቶች ማግኘት ትችላላችሁ። ማንበብ የምትወዱ ከሆነ ቴሌግራም ላይ መተናል። እንዲሁም ደግሞ ቲክቶክ የሚቀናችሁም ከሆነ ቲክቶክ ላይ ብቅ ስላለን ከእናንተ የሚጠበቀው ኤስዲ እንግሊሽ ብላችሁ ሰርች አድርጋችሁ ትምህርቶችን መማር ነው። ዩቲዩብ ላይ ደግሞ 2 ቻናሎች አሉን። ይሄኛው ዋነኛው ቻናላችንና በሁለተኛው ቻናላችን ደግሞ ቋንቋ የቃላት ክብሽቶቻችን እያሳደገን እንገኛለን። ብዙ ትምህርታዊ ቪዲዮዎችም እየተለቀቁበት ይገኛሉ። እዛም ገብታችሁ ትምህርቶችን ተከታተሉ። ባባይ ቻው።